ሰላም የግሎብዶ ቤተሰቦች እንዴት ናችሁ? ናፖሊን ተስፋዬ ከግሎብዶ አካዳሚ ይሄው የቀጠለውን ዲስከሽናችን የ9ኛ ክፍል ባዮሎጂ ቻፕተር 4 ሪፕሮዳክሽን ነው ዲስከስ እያደረግን የምንገኘው ማለት ነው። 4.9 fertilization and pregnancy የሚለውን ስቴፕ ባይ ስቴፕ about twin pregnancies አይደለ እንዴ ስለ ኒውራል ቲፕ ዲፌክቶች ዲስከስ አድርገን አገባደን we have started 4.10 methods of birth control ማለት ነው። አሁን ላይ ባልና ሚስት ዲስከስ ያደርጉና ከዛ በጣም ብዙ ልጆች ስላሏቸው በቃ ካሁን በኋላ የበለጠ ልጆች ሊኖሩን አይገባም ምን ማድረግ ነው ያለብን በቃ አሁን ያሉ ልጆች ላይ በቃ ሳቲስፋይ ነን ከዚህ በኋላ ልጅ አንፈልግም ግን ደግሞ የሴክሹዋል የሆነ ላይፋችንም እንዲቆም አንፈልግም የሚል ምን ካላቸው ስታንስ ካላቸው ወዴት ነው የመጡት Welcome to this discussion ማለት ነው birth control ወይም ደግሞ የወሊድ መከላከያ መንገዶችን ነው ዲስከስ የምናደርገው ማለት ነው ኦኬ starting from the natural ones to the artificial ኦኬ በናቹራል ከድሮም ጀምሮ እናቶቻችን ይጠቀሙበት የነበረው አሁንም ምን ተከተለው እንዲሁም ደግሞ artificially የኛ እጅ እንደሆነ የማይገባበት ቦታ የለም እዚህም ውስጥ ስለገባ in every aspect of life involve ስለምናደርግ artificialም ዲስከስ እናደርጋለን ማለት ነው ግን the topic the main theme of discussion is የወሊድ መከላከያ or the birth control ነው ማለት ነው ከዚህ በፊት የነበሩትን ዲስከሽኖቻችንን ያደረግናቸውን ምኖች ዲስከስ ያደረግናቸውን ፖይንቶች በአጠቃላይ please go back and review them okay አሁን ላይ ዲስከስ ስለምናደርገው ፖይንት እንደ springboard ነው ስለሚያገለግላችሁ don't forget to review every single topic okay ነው ለጊዜው ከመቀጠላችን በፊት የቴሌግራም ቻናላችን ቁጭሎላችኋል ስልካችሁን ተጠቀሙ የቴሌግራም ቻናላችን ቤተሰቦች ሐሳብና አስተያየታችሁን ቻናላችን ጆይን ካረጋችሁ በኋላ ልታጋሩ እንችላላችሁ የምናስተካክለው ነገር ካለ የምንሰራላችሁ ቪዲዮዎች ካሉ ፕሊዝ ሐሳባችሁን ከማጋራት ወደ ኋላ እንዳትሉ የዩቲዩብ ቻናላችን የምትከታተሉ ቤተሰቦቻችን ላይክ ኮሜንት ሰብስክራይብ እና ሼር እንደምንጊዜው የኛ ቪዲዮ ስትመለከቱ ስራችንን እጅጉን አብዝቶ ስለሚረዳን VPN አብርታችሁ እንድትመለከቱ ይሁን አዲስ ቪዲዮዎችን ስለቅ በቀላሉ ታዩዋቸው የኖቲፊኬሽን በተናችሁን ጢን ማረጋችሁ እንዳትረሱ Okay, let's discuss the new topic, the methods of birth control ማለት ነው. The methods of birth control. So, there is an interesting point here. Read it. What does he say? As little as 4 weeks after giving birth, it is possible, though unlikely, okay, that a woman may conceive again. In the first 4 months, በመጀመሪያ 4 ወራቶች በመጀመሪያ 4 ሳምንታት በታምር አይታሰብም. ከአራት ሳምንታትም በኋላ ሌትስ ሴይ እስከ 6 ወር ያህል አብዛኛውን ጊዜ እናቶቻችን ደግመው ምን አይሉም ልጅ የመውለድ እድል አይኖርም ማለት ነው ልጁን ከወለዱበት በ6 ወር ጊዜ ውስጥ አዲሽናል ፕሬግናንሲ ሊመጣ አይችልም ኦኬ ሊመጣ አይችልም is unlikely happen ሊያደርግ ይችላል it could happen it is possible ሊመጣ ይችላል ግን it is unlikely okay unlikely somehow 85-25% ያህል 85% ያለ መፈጠር እድል አለው 25% ያህል ደግሞ happen የማድረግ ቻንስ አለው okay which is not that much unlikely compared to the one which is not gonna happen ማለት ነው the main question is ለምንድን ነው ጥያቄው why cannot a mother why can't a mother conceive or have pregnancy in those 4 weeks or ደግሞ በመጀመሪያው 6 ወራቶች ለምንድን ነው አንድ እናት ኮንሲቭ ማድረግ ማችለው why is it not possible to conceive again within 6 months period of time That is the topic of discussion. That is the question. I want you to pause the video. Pause it, analyze it, then you'll get back to me. ለምን ይመስላችኋል እስቲ አብዛኛውን ጊዜ What are the reasons? ከዚህ በፊት ሰምታችሁትም ሊሆን ይችላል አሊያም ደግሞ ሲወራ ማዳምጣችሁ ሊሆን ይችላል አንብባችሁ ሊሆን ይችላል ጉግል ላይ ማየታችሁ ሊሆን ይችላል What are the reasons for our mothers not to conceive within the first 6 months of life? What is the reason? Is the question. ፖዝ አድርጉት አስቡት አገናዙት አሰላስሉት will walk you through it ማለት ነው okay I'm always here እሄዳለሁ so ፖዝ አድርጋችሁት አገናዘባችሁት very good ሶስት የተለያዩ ምክንያቶችን እንመለከታለን ማለት ነው okay the first one is lochia okay lochia is the first topic of discussion hold up what is that a Spanish name is that a Mexican name I don't know. I don't think so. But I know the concept. ምንድነው lochia? What is lochia ብላችሁ ከጠየቃችሁኝ this is commonly a thing ብዙ ጊዜ እናቶቻችን የሚያዩት ማለት ነው ልክ ልጆች ከተወለዱ በኋላ ወይም አንድ ልጅ አንድ እናት ከወለደች በኋላ ለተከታታይ ቀናት ከማህፀኗ የሚወጣ ደም አለ ማለት ነው ኦኬ ለተከታታይ ቀናት የሚያዩት ደም አለ ማለት ነው we call that blood lochia
a blood that is going to come in the 3 or 4 successive days after pregnancy, we call it lochia ማለት ነው okay it is a sign ይህ ምንን ያሳያል መጀመሪያ በብዛት የጎለበተው ኤስትሮጅን እና ፕሮጀስትሮን በብዛት ምን ብለው ነበር የደም ስሮችን የማህፀን ላይ ምን ብለዋል ኢምፕላንት አድርገው ነበር ያ ነገር አሁን ልጁ ስለተወለደ ስለማያስፈልግ እነዛ የደም ቧንቧዎች ምን ማለት ይጀምራሉ መፈራረስ ይጀምራሉ የደም ቧንቧዎች ውስጥ የሚሄደው ምንድነው መቼም ውሃ አይሄድም አይደለ it is impossible የሚሄደው ደም ነው ለዛ ነው የደም ቧንቧ የተባለው የአየር ቧንቧ ብሎ ፉድ ይሄድበታል የምግብ ቧንቧ ተብሎ አየር ይሄድበታል what like that does not make sense why are we learning please close the video and leave ያ ቢሆን ኖሮ ማለት ነው of course not right so የደም ቧንቧዎች ምን ሉዝ ያደርጋሉ ደም ያ ደም ደግሞ ቤት ይወጣል ማለት ነው through the vagina into the outside world ማለት ነው so አንድ እናት ከወለደች በኋላ ለተከታታይ 3 4 አንዳንዴ እስከ 2 ሳምንት ሊቆይ ይችላል በተከታታይ ቀን የሚያዩት ደም አለ ማለት ነው we call it lochia ብለን እንጠራዋለን ይህ የመመልከት ነው ኤስትሮጅን እና ፕሮጀስትሮን መጠናቸው ስለቀነሰ ለልጅ እድገት የሚያስፈልጉት የደም ቧንቧዎች እየፈረሱ ነው ማለት ነው that means pregnancy is over የሚለው ነገር የሚያሳይ ምልክት ነው pregnancy is complete thank god the uterus feels so happy ተወጥሮ ብሎ ነበር imagine 9 months ማለት ነው now he feels happy so lochia is one of the reasons ሁለተኛው ኮንሰፕት ደግሞ it is uterine involution okay uterine involution ምን ማለት ነው you have the uterus right so ቅድም ያወራናቸው ኮንሰፕቶች አሉ ኤስትሮጅን እና ፕሮጀስትሮን ምን ሲሉ ኤስትሮጅን እና ፕሮጀስትሮን ስፔሲፊካሊ ወደ ምን ሲለወጡ those two concepts ዝቅ በማለታቸው እነዚህ የደም ቧንቧዎች ፈራርሰዋል በተጨማሪም ደግሞ ዩትረሱ ራሱ ምን ብሎ ነበር አብጦ ወፍሮ ምንን ያንን ብላስቶሲስት አክሴፕት ለማድረግ ኢምፕላንቴሽን እንዲፈጠርበት ወፍሮ አብጦ ነበር አሁን ኤስትሮጅን እና ፕሮጀስትሮን ሎው ናቸው right they're low so basically low ስለሆነ ዩትረሱ ወደ ነበረበት ኢንቮሉት ማለት ወደ ነበረበት ይመለሳል ማለት ነው ኦኬ ወደ ነበረበት ይመለሳል so it gets back ማለት ነው ወደ ነበረበት ስለሚመለስ አሁን ፕሬግናንሲ ሁለተኛ ፕሬግናንሲ ሊመጣ ይችላል ግን ስቲል ምንድነው unlikely ነው ኦኬ ይህ ነገር happen ያደረገ ለአንድ እርግዝና የሚያስፈልጉት የደም ስሮች የደም ቧንቧዎች ኤስትሮጅን እና ፕሮጀስትሮን የተባሉ ሁለቱ ኢምፖርታንት ሆርሞኖች በመኖራቸው የመጣው አሁን የለም ከዛ በሌለበት ደግሞ ፕሬግናንሲ ሊኖረን ይችላል unlikely አይደል happen ሊያደርግ ይችላል ግን በጣም unlikely ነው at the same time ዩትረስ ወደ ነበረበት የተመለሰ ነው ፕሬግናንሲ happen ሊያደርግ ይችላል unlikely ነው ማለት ነው the third reason is the one thing we all know and babies cry for welcome to lactation ማለት ነው right breastfeeding is the third reason ለምን mothers in the first 4 weeks when ደግሞ especially በመጀመሪያዎቹ 6 ወራቶች ውስጥ አብዛኛውን ጊዜ ምንም አይሉበት ኮንሲቭ የማያደርጉበት የመጀመሪያው እና ትልቁ ከሚባሉ ድርሻዎች ውስጥ ከሚይዘው it is breastfeeding ማለት ነው okay breastfeeding ለምንድነው breastfeeding ይሁላ ነገር የሚፈጥረው ለምንድነው እኔ ነኝ ያለ ብሎ ያንን ሁላ ነገር አልሰማም ለምን ሜል 1 ሚሊዮን 2 ሚሊዮን 3 ሚሊዮን የተፈለገው ነው ያልቁጥር ለምን አይመጣም ፕሬግናንሲን አልሰማም መስማዬ ጥጥ ነው my ears are cotton ብሎ ማለት ነው could you imagine እንደዛ ብሎ nothing is going to happen what is the reason ነው ጥያቄው okay there is an important hormone which is secreted during breastfeeding it is called prolactin okay prolactin የተባለ ሆርሞን ይመነጫል prolactin ማለት ነው okay this hormone is notorious በጣም notorious የሆነ ሆርሞን ነው እዚህ ጋር sucking ወይ ደግሞ የቤቢው ምን breast ላይ አታቻጉ ጡት ላይ አታቻጉ ያን ጡት የመጥባቱ ሂደት prolactin የተባለው ሆርሞን ምን ይላል ሲክሬት እንዲሆን ያደርጋል ማለት እንዲመነጭ ያደርጋል prolactin ሲመነጭ ደግሞ ይዘልና አናታችን ላይ ይወጣል ማለት ነው ምን ለማለት ፈልገ ነው ብትሉኝ ይሄድና pituitary gland ውስጥ የሚገኘው imagine ዘሎ the master gland ላይ ሄድና ማንን ኢንሂቢት ያደርጋል GnRH gonadotropin releasing hormone ማንን ኢንሂቢት ያደርጋል ማለት ነው FSH እና LH the two most important hormones ማለት ነው okay the two most important hormones አሁን በፕሮላክቲን ይሄኛው ኢንሂቢትድ ስለተደረገ ማይነስ ስለሆነ እነዚህ ማይነስ ናቸው ኔጌቲቭ እነዚህም ኔጌቲቭ ቻርጅ ላይ ናቸው okay ኔጌቲቭ አይችሉም ኢንሂቢትድ ናቸው አይቻልም ብሏቸዋል እነዚህ ስትራክቸሮች ማለት ነው ሁለቱን okay አይቻልም ብሏቸዋል ማን ፕሮላክቲን በምን ይመጫል during breastfeeding ለመጀመሪያዎቹ 6 ወራት there is a concept called exclusive breastfeeding okay exclusive breastfeeding ይህ ማለት ተረጋጋሚ ጊዜ ቴሌቪዥን ላይም ሰምታችሁት ሊሆን ይችላል ኮመን ኮንሰፕት ነው ለመጀመሪያው 6 ወራት
አንድ ህፃን ከእናቱ ጡት ውጪ ሊመገብ ወይም ደግሞ ከእናቱ ጡት ውጪ ሊወስድ የሚገባው ምግብ የለም ለመጀመሪያው 6 ወራት። ስለዚህ አንድ ልጅ ምን የሚል ከሆነ ጡት ላይ ብቻ ዲፔንድ የሚያደርግ ከሆነ ወይም ደግሞ ከእናቱ የሚመጣው ወተት ላይ ብቻ ዲፔንድ የሚያደርግ ከሆነ ለመጀመሪያዎቹ 6 ወራቶች የፕሮላክቲን መጠን በስማም ከዚህ በላይ መሳል ብችል በቃ በጥሶ ወጥቷል ማለት ነው። ኦኬ it is right, the concentration is high, they're flying literally ማለት ነው። the concentration is excessively high. ኮንሰንትሬሽኑ በጣም ሃይ ከሆነ ደግሞ የሁለቱ ኮንሰንትሬሽን ምንድነው? low like so sorry, it is so low. FSH and LH, they are low. If they are low, pregnancy is low. Ciao. Wow, what a beautiful poem that is. Okay? FSH and LH ኮንሰንትሬሽናቸው ሲግኒፊካንትሊ ዝቅ ያለ ስለሆነ ያለ እነዚህ ሆርሞኖች ደግሞ ፎሊኩላር ፌዝ በሉት ኦቪላተሪ ፌዝ በሉት ይትረሱ ምን የማደጉም ፕሮሰስ ብለድ ቬዝል ፎርም ማድረግ እነዚህ በአጠቃላይ ምን ሊሉ አይችሉም ሊፈጠሩ አይችልም ማለት ነው። ኦኬ ሊፈጠሩ አይችልም። ሶ እነዚህና ሌሎችም የተለያዩ ሪዝኖች አሉ ማለት ነው። ግን በእናንተ ሌቭል is more than enough. Logia, in the first 2 weeks after pregnancy, our moms usually see a blood which is coming out of their vagina ማለት ነው. That indicates the estrogen and progesterone level are significantly low. Okay? Second reason, uterine involution. Uterus, as a result of the low concentration of estrogen and progesterone, the uterus will eventually shrink to its normal size. And as we have discussed in our previous sessions, for a single pregnancy to occur, the uterus has to be big, he has to be gigantic, he has to be thick. It is impossible for us to have pregnancy without a thick uterus. Okay, it needs to be thick, and the thickness happens as a result of the high concentration of estrogen and progesterone. But unfortunately, after pregnancy, we do not have enough estrogen and progesterone. The uterus involutes. The uterus gets back to its normal position. The third and the main reason, it is breastfeeding ማለት ነው. For the first 6 months of life, the child has to receive only and only a breastfed. Okay, breastfeed ብቻ መደረግ ያለበት. So for the first 6 months of life, the level of prolactin is excessively high. Prolactin is a notorious hormone. Okay, this will eventually go and block FSH and LH. If FSH and LH are blocked, then there is no such thing as follicular phase, there is no such thing as luteal phase ማለት ነው. As a result, everything is paused. Pregnancy, especially in the first 6 months of life, it is impossible to have. Okay, it is impossible to have ማለት ነው. For the first 6 months of life. ይህን ነው ማለት ነው reason. These are the 3 main reasons. ይህንን ካለን እዚህ ጋር የምታያቸው ነው ግማሹ እግር ላይ ግማሹ አናት ላይ ግማሹ እንዲያቅፎ አረ ስልክ አረ አስጠናኝ አረ ምግብ አረ ወይኔ ይሄ ሁላ ነገር እዚህ ጋር የምታያትን ትርምስ የሚመጣው usually after 1 year of life ማለት 1 year interval, at least 1 year interval is needed ማለት ነው። እንዳልኳችሁ for after the 6 months, yes it could happen. Okay, መታረስ የሚባለውን ፌስ ስላለ ማለት ነው። አንድ እናት ምን መባል አለባት? በትክክል ማገገም አለባት። pregnancy is hectic. could you imagine አንተ የወጣኸው ከአንድ ቢንግ ነው, like me creating a new being, እኔንም ያክል ጋንድያ ማለት ነው. which is a difficult thing to do. that is too damn difficult. Okay, so ያ ነገር አፕ የሚያደርግ ከሆነ if that thing happens, at least there needs to be a gap. 2 years is good. 1, okay, we can take that. Okay, after 1 year interval, then that is possible to have your new brother, your new sister, maybe hopefully twin, just like we discussed. Who knows, you could have the twin pregnancy in the next one. Nobody knows. The world is rainbows. Okay, the world is rainbows ማለት ነው. Remember that. So አሁን ላይ በቃ ያሉን ልጆች ከበቂ በላይ ናቸው እኛ ጋር ያሉት። ስለዚህ ከዚህ በላይ ልጅ አንፈልግም የሚል ኮንሰፕት ደግሞ ከመጣባቸው በቃ they refer to the birth control methods ማለት ነው። እዚህ ጋር የምትመለከቷቸው ሪዝኖች ናቸው። reasons for birth control ማለት ነው። let's go through one of them. okay, benefits of family planning አይደለ ቤተሰብ ምጠና አሊያም ደግሞ ወሊድ መቆጣጠሪያ መጠቀም ያላቸው ቤኔፊቶች ማለት ነው። preventing pregnancy related health risks, especially men STIs አይደለ በተለይ በእኛ ዘመን ላይ ምንድነው በተደጋጋሚ ጊዜ እየታየ ያለው unprotected sexual activities, unprotected sexual intercourse, which predisposes ወንዱንም ሴቱንም for STIs ማለት ነው። okay, for STIs predispose ያደርጋቸዋል። additionally ይሄ ነገር ምን ያደርጋል ማለት ነው? if we are gonna follow family planning ወይ ደግሞ contraceptive methods የምንከተል ከሆነ, for example the use of a condom is an artificial birth control method, right? widely used across every nation. okay, every part of the world ማለት ነው. STI we can protect ourselves ማለት ነው.
Second reason, empowering people and enhancing education. Yes, of course. ባለማወቅ ብዙ ሰው ስለሚጎዳ ማለት ነው። Giving family planning lessons and family planning methods ምን ይመስላሉ? Giving them education እነዚህ ነገሮች እንዳይፈጠሩ ያደርጋል ማለት ነው። ኢምፓወር ያደርጋቸዋል። በእውቀት ምን የተሞላ በእውቀት ምን የተባለ ከእውቀት በኋላ ዲሲዥን እና ከእውቀት በፊት ዲሲዥን የማይገናኝ ነው። ኦኬ ኢምፓወር እናደርጋቸዋለን። ሞር ኤዱኬሽን ሊኖር ያደርጋል። now they become sensible ማለት ነው። ወደፊትም ማድረግ የሚፈልጉትን መቀጨት የሌለበት ላይፍ ባጭሩ ሲቀጭ ከማየት በላይ ምንም ይጎዳ ነገር ስለሌለ ማለት ነው። it helps significantly እውቀቱን ማስፋፋት ማለት ነው። reducing adolescent pregnancy ያለ እድሜ ምን ማለት እርግዝና ማለት ነው። ኦኬ in her 15 14 years 16 አይበለውና ሜቢ ተደፍራ ሊሆን ይችላል። አይበለውና ሜቢ unprotected sex ተፈጽሞ ተደርጎ and she got pregnant. all those things are things she cannot control. all those things are things she did not want. Okay, all those things ማለት ነው። how are we going to solve that? thank God we have family planning ማለት ነው in our hand. we have a very good look in the nuclear weapon የምንጠቀመው automatically cancel, right? if she uses what family planning መንገዶችን if she uses truly work የሚያደርጉ contraceptive መንገዶችን እንደ ፍላጎቷ የምትጠቀም ከሆነ then adolescent pregnancy ወፍ bird ብሏል ማለት ነው። no, right? in addition the most alarming issue አሁን ላይ ዝም ብላችሁ በተለይ መገናኛ ስትሄዱ ሰው አልበዛባችሁ? ዋው right ዋው የትማ ክፍለ ሀገር የምትገኘው የግሎብ ቤተሰቦች ማለት ነው በፊት የምታውቁት ቁጥርና አሁን የምታውቁት ቁጥር በእርግጠኝነት የማይገናኝ ነው። it is impossible to see that everybody has got a home and has got a place to live in. could you imagine that? ስታዩት ራሱ ዋው የሚያስብላችሁ ማለት ነው። in your neighborhood አካባቢያችሁ ላይ population growth is alarming, is significantly alarming ማለት ነው። ያለችን ቤት 10 ሰው ነው የምትችለው እኛ already 200 ቤት ገብተናል ማለት ነው። is it possible to have እንደገና እየጨመርንበት ነው። next year double እናደርጋለን ተብሎ expect ይደረጋል። that is a joke. okay, the African continent population is expected to be doubled by the year something. የሆነ ዜና ላይ ሰምቼው ማለት ነው። it is such a surprising thing to see. ቤታችን 10 ሰው ነው የሚችለው already 200 ላይ ነን. that is alarming. we need to control it using family planning መንገድ ወይም ደግሞ birth control techniques ማለት ነው። okay, the last one of course ቅድም እንዳለው ያለ እድሜዋ ነው የወለደችው፣ ያለ ፍላጎቷ ነው የወለደችው፣ ያለ ዕውቀት ማለት ነው። ሳትዘጋጅ prepared ሳትሆን ራሷን ልታድን ትችል ይሆናል፣ ግን ያንን ህፃን ልጅ የማሳደግ ሙሉ ጫና እሷ ላይ ካረፈ ፖቴንሻሊ ያ ህፃን ልጅ ህይወቱ የማለፉ እድል ከፍተኛ ነው ማለት ነው። infant mortality rate ጂኦግራፊ ሌሰኖቻችሁ ላይ ሶሻል ተማሪዎች ሲማሩ ሲሉም ሰምታችሁ ታውቃላችሁ። probably እናንተም ስለምትወስዱት ማለት ነው ኮርሱን IMR okay, infant mortality rate significantly high በእኛ ሀገር ላይ ማለት ነው። especially in the developing countries, African countries, wow, the number is significant. okay, if the number is significant we can control it. how? I'm not a genius but I have a way. family planning. okay, these are the benefits in entirety. these are just some of them. አንዳንዶቹ ቤኔፊቶች ብቻ ነው ዲስከስ ያደረግነው ማለት ነው። እነዚህ ሁላ የፋሚሊ ፕላኒንግ ወይም የበርዝ ኮንትሮል ጥቅሞች ናቸው። okay, without this you cannot move forward. without this the population growth is significantly high. infant mortality would be high. adolescent pregnancy on the horizon. we cannot control it. okay, we cannot control it, but we have a weapon to use at our disposal. let's educate ourselves, let's educate our society to use family planning, okay, or birth control methods to avoid all these things. እነዚህ ነገሮች ሁሉ አቮይድ ማድረግ ስለምንችል ማለት ነው። birth control techniques ይሄን ያህል ካወራን ለምን እርግዝና እንደማይፈጠር ካወራን let's just give a highlight about the classification. በምን አይነት መንገድ ይከፈላሉ ታዲያ? ይሄ ሁላ ነገር ነግረን ዲስከስ አድርገልን እንጂ ካላችሁ yes of course I'm going to do that, okay, as always ማለት ነው። ግን for this topic is more than enough. በስንት እንደሚከፈሉን ሌና we will finish up our topic. just like the famous Iron Man የሚለውን ፊልም ካያችሁ he said this, right? ምን ውስጥ ከገባ በኋላ ያ ኮርት ሲን ወይ ደግሞ ጀጁ ጋር ከቀረበ በኋላ ያያችሁት ካላችሁ if you guys remember please search it. Iron Man, it's a famous movie and it's on ያለው I used to watch it. why am I bringing this? because you can remember this the same way ማለት ነው. okay, let's say this. yeah, 2 it is divided into 2 ማለት ነው. the first one is natural and እጃችንን ሁሉም ቦታ መስደድ እንወዳለን. you have the artificial ማለት ነው.
us involving in the birth control methods, us involving in the family planning methods ማለት ነው okay thank god ቀደም ያገናቸው ነገሮች ሶልቭ ስለሚያደርግ bravo ግን ሁሉም እጃችን የገባባቸው ነገሮች ጥሩ ሆነው አይተናናቅም ማለት ነው but this one is actually really useful ማለት ነው you have the natural method ያለምንም የሰው ንክኪ በኔቸር ብቻ ኢንቫይሮንመንታል ናቹራል ሎን በመከተል ራሳችንን ምንጠብቅበት ወይም ፋሚሊ ፕላኒንግ ሜተድ ምናስኬድበት መንገድ ሲሆን the artificial one ደግሞ ምንድነው it is a way of what controlling using pills different techniques ማለት ነው which we'll be discussing in detail step by step ማለት ነው okay ይህን ይመስል ነበር የዛሬ ቆይታችን welcome to the new topic methods of birth control ላልኳችሁ this was an overview ለምን የመጀመሪያው 6 ወራት ላይ እርግዝና አይፈጠርም የሚለው ነገር ተመለከተን after that we discussed about the benefits of family planning the last topic was classification into the famous Iron Man 2 ማለት ነው please go back and watch that video ይሄንን ብቻ አለን ፊልሙን ነው ያልኳችሁ ያላችሁት okay pause it go back watch and come back and watch me difficult I don't think so YouTube ቻናላችንን ላይክ ኮሜንት ሰብስክራይብ እና ሼር ማድረግ እንዳትረሱ ቴሌግራም ቻናላችን ላይ ግቡና ሐሳብና አስተያየታችሁን ስጡን በቀጣይ ቪዲዮ እስክንገናኝ ናፖሊዮን ተስፋዬ ነበርኩኝ አዲዮስ